ባለፉት 11 ወራት ከ44000 በላይ ሰዎች ያስተዳደር በደል ደርሶብናል የሚል ቅሬታ ማቅረባቸውን እንንገራችሁ። ባለፉት 11 ወራት ከ44000 በላይ ሰዎች ያስተዳደር በደል ደርሶብናል የሚል ቅሬታ ማቅረባቸውን የሕዝብ እንባ ጠባቂ ተቋም አስታውቋል። በተለይም ለሕዝብ ጥቅም ሲባል የሚነሱ የልማት ተነሺዎች ከመኖሪያቸው ከመነሳታቸው አንድ ዓመት በፊት እንዲያውቁ አለመደረጋቸው የቅሬታ መነሻ መሆኑንም ተቋሙ ተናግሯል። ተቋሙ በመንግስት የጤና ተቋማት ለግል ታካሚዎች መድኃኒት ሲቀርብ ለጤና መድን ታካሚዎች ግን መድኃኒት ያለማቅረብ ችግር መኖሩንም ነው ለሕዝብ ተወካዮች ምክር ቤት የ11 ወራት እቅዱን ሲያቀርብ የገለጸው። ሀና አብደታ ተጨማሪ አላት። የሕዝብ ተወካዮች ምክር ቤት የሕዝብ እንባ ጠባቂ ተቋም የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርትን በዛሬው ዕለት አድምጧል። ሪፖርቱን የተቋሙ ዋና እንባ ጠባቂ ስመኝ ውቤ ያቀረቡ ሲሆን ባለፉት 11 ወራት ከ1700 በላይ አቤቱታዎችን በአካልና በስልክ እንዲሁም በፖስታ መቀበላቸውን ገልጸዋል። በ11 ወራት 2745 አቤቱታዎችን ለመቀበል ታቅዶ 1715 ወይም 63% አቤቱታዎችን ቀርበዋል። የአቤቱታ አቅራቢዎች ብዛት በጾታ ሲታይ ወንድ 17000፣ ሴት 7934 ያልተለዩ በጋራ የሚመጡ ማለት ነው ወደ 19965 በድምሩ 44901 ሰዎች የአስተዳደር በደል ተፈጽሞብናል በማለት አቤቱታቸውን ለተቋማችን አቅርበዋል። ከአቤቱታዎቹ መካከል 1437 አቤቱታዎች በመንግስት ተቋማት ላይ እንዲሁም 278 አቤቱታዎች ደግሞ በግል ድርጅቶች ላይ የቀረቡ ናቸው። ስራን በተመለከተ አቤቱታ ያቀረቡ 306፣ ጡረታን 86፣ ይዞታ 408፣ አገልግሎት አለማግኘት 452 ትልቁን ድርሻ የሚይዘው ማለት ነው። የካሳ ጥያቄ 197፣ ትምህርት 24፣ የመረጃ ጥያቄ 8 እና ልዩ ልዩ አገልግሎቶችን የሚመለከቱ ደግሞ 234 ናቸው። ከቀረቡ አቤቱታዎች ውስጥ ከ800 በላይ የሚሆኑት ውሳኔ የተሰጣቸው ሲሆን ከ260 በላይ የሚሆኑት ደግሞ በምርመራ ሂደት ላይ ናቸው ብለዋል። ተቋሙ ከሚደርሰው አቤቱታ በተጨማሪ በራሱ ተነሳሽነት በ7 ጉዳዮች ላይ ምርመራ እንዳደረገ የገለጸ ሲሆን ከነዚህ ውስጥ ከልማት ተነሺዎች ጋር የተያያዘ እንደሚገኝበት ጠቁመዋል። ለሕዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትንና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ የሚገኙ የሕግ ማዕቀፎችና አሰራሮች ላይ ስልታዊ ምርመራ ተከናውኖ ተነሺዎች ከመነሳታቸው ቢያንስ 1 ዓመት በፊት ስለ ልማት አይነቱ ጠቀሜታና አጠቃላይ ሂደት እንዲያውቁት አለማድረግ፣ እንዲለቀቅ በተወሰነ ቦታ ላይ ከሚገኙ ተነሺዎች ካሳ የሚከፈልባቸውን ንብረቶች የልኬትና የመጠን መረጃ አለማሰባሰብና ሊከፈላቸው የሚገባውን ካሳ አለመወሰን፣ ካሳ ከተወሰነ በኋላ ለመክፈል ረጅም ጊዜ የሚወስድ መሆኑና አንዳንዶቹ ጉዳዮች ዓመታትን ማስቆጠራቸው፣ የአዋጅ ቁጥር 1336 2016 ህዝባር 2016 የግልጽነት መጓደልና በዚህ ምክንያት የክፍያ ጥያቄዎች ሲቀርቡ ክልሎች ወደ ፌዴራል ደግሞ የክልሎች ስልጣን ነው በሚል ባለ ጉዳዮች ላይ እንግልት መፈጠሩ የሚሉ ግኝቶች ተለይተዋል። ሌላው የሚቀርበው ቅሬታ ልዩ ትኩረት ከሚያስፈልጋቸው ማህበረሰብ ክፍሎች ጋር የተያያዘ ሲሆን በተለይ የጤና መድን ተጠቃሚ ዜጎች ከመድኃኒት አቅርቦት ጋር የተገናኘ ቅሬታ እንደሚያነሱም ተጠቁመዋል። ከመድኃኒት አቅርቦት ጋር በተያያዘ በአንዳንድ የጤና ተቋማት ክፍያ ለሚፈጽሙ ታካሚዎች መድኃኒት ሲቀርብ ለጤና መድን ተጠቃሚዎች መድኃኒት እንደሌለ በመግለጽ ተገልጋዮችን ለተጨማሪ ወጪና እንግልት በመዳረግ ለአስተዳደራዊ በደል እየተጋለጡ መሆኑን ተስተውሏል። በተጨማሪም በጤና ተቋማት የቅሬታ አቀራረብ ስርዓት ቢኖርም ግልጽ የሆነ የአሰራር ሂደት ባለመዘርጋቱና የግንዛቤ ስራዎች በበቂ ሁኔታ ባለመከናወናቸው ተገልጋዮች ቅሬታቸውን በቀላሉ ማቅረብ እንዳይችሉ ተለይቷል። ይህ እንዳለ ሆኖ ተቋሙ የሚደርሱት አቤቱታዎችን በመመርመር ተቋማት ምክረ ሀሳብ በማቅረብ ጉዳዩ መፍትሄ እንዲሰጠው እንደሚሰራ የተናገረ ሲሆን ተቋማት ግን ምክረ ሀሳብን ተፈጻሚ አለማድረጋቸው ዋና ተግዳሮት እንደሆነበት ገልጿል። ይህን መነሻ በማድረግም የምክር ቤት አባላት ተቋሙ ካለው ስልጣን አንጻር ይህን ተፈጻሚ ማድረግ ያልቻለው ለምንድን ነው ሲል ጠይቆ ዋና እንባ ጠባቂ የሆኑት ስመኝ ውቤ ምላሽ ሰጥተዋል። አሁን ብዙ ጊዜ ከተቋማት ጋር ያለው ችግር መልስ አለመስጠት፣ በተቀመጠው በ30 ቀናት ውስጥ ምላሽ ለተቋሙ መስጠት ሲገባ አለመስጠት ግን እነኚህ ትልቅ እንደ ተቋም የሚያጋጥሙን ትልቁ ቻሌንጅ ይሄ ነው። ስለዚህ በዚህ ዓመት አሁን ምክረ ሀሳብ ሰጥተናቸው ተፈጻሚ ያላደረጉ ወደ 30 የሚሆኑ ተቋማትን ለአቃቤ ሕግ ልከን እንዲጠየቁ ያደረግን ሲሆን ከነኚህ ውስጥ 10 ተቋማት ባቀረብነው ምክረ ሀሳብ መሰረት ተፈጻሚ በማድረጋቸው
ክሱ ቀሪ ሆኗል ማለት ነው። ወይም ደግሞ ያው ክስ በመመስረታችን ጉዳዩ ተፈጽሟል። ከዚህ ውስጥ የአንድ ተቋም አመራር በገንዘብም በእስርም የተቀጣበት ሁኔታ ነው ያለው። ተቋሙ እስካሁን ባከናወናቸው ተግባራት የተገኙ ውጤቶችን ያብራሩት ኃላፊዋ ልዩ ትኩረት ለሚያስፈልጋቸው ዜጎችም ትኩረት በመስጠት የተለያዩ ስራዎች ተከናውነዋል ብለዋል። 82 ሰራተኞች ወደ ስራ እንዲመለሱ ተደርጓል። 1319 ሰራተኞች የደረጃ እድገትና ዝውውር እንዲያገኙ እንዲሁም ከ1 ወር እስከ 1 ዓመት ያልተከፈላቸው ወደ 36 ሚሊዮን ብር እና ጥቅም ደሞዝ እንዲከፈላቸው ተደርጓል። 41 አቤቱታ አቅራቢዎች ተገቢውን የካሳ ክፍያና በአጠቃላይ ለሁሉም አቤት ባዮች በድምሩ 36200 ካሬ ሜትር ቦታ በምትክነት እንዲሰጣቸው ተደርጓል። እንዲሁም 106 አቤቱታ አቅራቢዎች የጡረታ መብታቸው እንዲከበርና ያልተከፈለ ውዝፍ ክፍያ 1.4 ሚሊዮን ብር እንዲከፈላቸው የተደረገ ሲሆን 1196 አቤቱታ አቅራቢዎች ከሕግ አግባብ ውጪ የተከለከሉትን ልዩ መንግስታዊ አገልግሎቶች ለአብነት ከኢሚግሬሽን፣ ውሃ፣ መብራት፣ መሬት አስተዳደርና የመሳሰሉ አገልግሎቶችን እንዲያገኙ በማድረግ ተችሏል። በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴን በማጠቃለያው የተቋሙ የስራ አፈጻጸም የሚበረታታ ቢሆንም ምክረ ሀሳብ የማይቀበሉ ተቋማት ላይ የማያዳግም እርምጃ መውሰድ ይገባል ብሏል። ከዚህ በተጨማሪ አገልግሎቱን በቴክኖሎጂ መደገፍ እንዲሁም በመንግስት ተቋማት ላይ ከሚሰራው ስራ በተጨማሪ የግል ድርጅቶች ጋር ያለው ክትትል በጅምር ላይ ያለ በመሆኑ በትኩረት መስራት እንደሚያስፈልግ ጠቁመዋል።